አግባት ወይም ግደላት። አይውልሽ ሞተንም ከፈለግሽው ደግሞ እኔ ነኝ ሲጣርግ የምገልሽ። ስልክሽን ስጭኝ። የሆነ ቀን እንድገልል ሊልከኝ ይችላል። ያለችበት ቦታ ጤነኛ እንዳልሆነ እየተሰማኝ ነው። እሷን ማግኘት አልችልም። አሁን ውጣ። አለ ምንም አልኩኩም እኮ እጅን ዘወር አድርገ። ከዛ ልጅ ጋር ነበርሽ አይደል? በቅናት ሰዓት ንደድክ እኮ ብራዘር። ያቺ ልጅ በኩል ለሌሊተኛ ክፍል ገብታ ነበረ። እውነት ነው? አዎ ገብታ ነበር። አቤት። ሰላም። ምንድነው? አቤኔዘር እባላለሁ። የህብስቱ ጓደኛ ነኝ። እናማ እሷን ላገኛት ነው የመጣሁት። እሷን ማግኘት አልችልም። አሁን ውጣ። ወይኔ እንዳላስቀየመው ተስፋ አድርጋለሁ። ተስፋ አድርጊ። በቡጤ ካላለውም አንድ ነገር ነው። እውነትሽ ነው። ታፈስ ሊመቱ ይችላል። እግዚአብሔርን ካልፈራው ልከታታቸው እንዴ? ኧረ ወዲያ በእኔ ተጣሉ ተብሎ ለመኩራራት ነው የምትከታያቸው? ታፈሱ፣ አንቺ ታፈሱ። አቤት እትዬ። ቶሎ ላይ ብዬሽ ነበር። ምን ይገትርሻል እዚህ ብለውኝ ነበረው። እና ታዲያ ነያ ማን ነው የመጣው? የህብስቴ ታፈስ። እሷን እኮ ወደዚህ ስጎቱት ነው የቆየሁት እትዬ። ማን ነው የመጣው ነው ያልኩሽ? አንቺ ደናቁርት። የባምላክ ሰው ነው ይዞት ሄደ። እሺ ነይ ሌላ ወሬ አልፈልግም። አትንተባተብብኝ። ነይ ተመስገን። ጉዴ ፈልቶ ነበር። ይቅርታ ግን አንተም አልበል አላወኩም። እኔም ማወቅ አይጠበቅብህም። አንተ እንግዳ ነህ። እንግዳ ደግሞ የሰው ቤት መጥቶ ማነህ ማለት አይችልም። እሺ ይሁን። ግን ህቡዬ ደህና ናት? ህቡዬ ማናት? ህብስትን ለማለት ፈልጌ ነው። ስልኳ ቀኑ ሙሉ ዝግ ስለነበር ትንሽ አሳስቦኝ ነው። ደህና ናት? ደህና ናት። አዎ። ሌላ ጊዜ ማሰብ አይጠበቅብህ። እዚህ መምጣት አይጠበቅብህ። አሁን ጭንቀት ቀለል ካለ መሄድ ትችላለህ። እውነቱን ለመናገር የባሰን የተጨነኩት ያለችበት ቦታ ጤነኛ እንዳልሆነ እየተሰማኝ ነው። ለምን እንደሱ አሰብክ? ላገኛት ፈልጌ እያገኘኋት አይደለም። ታዲያ እንዴት እንደዛ አላስብ? ቆይ ይሄን ለማሰብ ግን ማን እንደሆንክ ልትነግረኝ ትችላለህ? ህብስት የቅርቤ ሰው ናት። ቤተሰብ ማለት ነው። እሺ እንግዲህ አሁን ላይ እንዳየው ነው። ልጅቷ እዚህ ናት፣ ቤተሰቦቿም እዚህ ናቸው። እና ላገኛት አልችልም? አዎ አትችልም። ምን መሰለህ፣ የአባቷ ፍላጎትና ውሳኔ ነው። ምንም ላደርግልህ አልችልም። መሄድ ግዴታ ነው። መሄዱን እሄዳለሁ፣ ግን ያልከኝ ነገር ምንም አላሳመነኝም። ግን የሚያሳስበኝ ነገር ደህንነቷ ብቻ ነው። ማመን አይጠበቅብህም። እኔም ለአንተ የማሳመን ግዴታ የለብኝም። ያው ያለውን ነገር ማሳወቅ ግዴታዬ ስለሆነ ነው። እሺ አመሰግናለሁ። ህቡዬ ይለኛል እንዴ? ያቺም ህቡ እያለች መታ ነው ያለውን ነገር ሁሉ አመሰቃቅለው ሄደችው። ህቡዬ ምን ውስጥ ነው ያለሽው? ቆይ ምን ሆነሽ ነው? እነሱስ እነማን ናቸው? ይኸውልሽ እኔ ምንም ነገር አድርግልኝ እያልኩሽ አይደለም። የተናገርሽውን ነገር ብቻ አብራሪልኝ ነው የምልሽ። ቆይ እስኪ ምንድን ነው እንደዚህ የሚያስጨንቅሽ? እትዬ እኔ በቃ እኔ ምንም አላውቅም። እኔ ምንም አውቀው ነገር የለም። እትዬ እኔ መሞቴ ነው በቃ ዘንድሮ። ምንድን ነው ሞታለሁ የምትይው? ይኸውልሽ ሞተንም ከፈለግሽው ደግሞ እኔ ነኝ ሲጣርግ የምገልሽ። ስለዚህ ተናገሪ እያልኩሽ ነው። በቃ እኔ ተሳስቼ ነው። ምንም አላውቅም። ምንም አውቀው ነገር የለም። ተሳስቼ ድንገት ነው በቃ። ይኸውልሽ ታፈስ፣ የተናገርሽውን ነገር ተናገሪ እያልኩሽ ነው። ካለበለዚያ ምንድን ነው ደግሞ? ዞር በል እባክህን አንተ። እዚህ ተወጣጥረህ አትቁምብኝ። ምንም አይመለከትህም። ታፈሱ፣ ምንድን ነው የተፈጠረው ነገር? ቆይ እስኪ አንተ ልጅ ባትፈታተነኝ ምን አለበት? ቆይ ዞር በል ማለት አማርኛ አይደለም እንዴ? ታፈስ ንገሪኝ፣ ምንድን ነው? ያቺ ሜንጦናታ ለሊት ጋሼ ክፍል እንደገባች ድንገት አዳጦን ሳስቼ ተናግሬ እኮ ነው። ታዲያ ልጅቷ ያንቺ ባል ክፍል በገባችሁ ልጅቷ ምን አድርጌ ነው የምትያት? አልገባኝም። አሁን ደግሞ ለገረድ ጥብቅና እየቆምክ ነው? ከአንቺ ጋር ቆሻሻ ቃላቶችን የመመላለስ ምንም ፍላጎት የለኝም። ግን ነገሩን እኔ በደንብ ስላየሁት
ከሷ ይልቅ እኔን ብትጠይቂኝ ይሻልሽ። ጥሩ እሱን ነው የምፈልገው ንገረኛ። ታፈስ ውጪ። ይሄ የቤተሰብ ጉዳይ ስለሆነ መስማት የለብሽ። እሺ ግን እትዬ ምንድነው? እንደው እትዬ ይሄ ቃል ከኔ አፍ መውጣቱን ለጋሼ እንዳይነግሩብኝ። እንደው ሲጣርግ ይገለኛል፣ ሞትቦታለሁ። አሁን ውጪ እያልኩሽ ነው። እሺ ግን እትዬ እንደው ኧረ ለመኑኝ፣ እንደው እንዳይነግሩት ሞትቦታለሁ። ተው እንዴ ዛሬ ምን ነው ሞት አጥብቀሽ ትመሽ? ምን ነው ሞትቦታልሽ ዛሬ? ታፈስ አንቺ ያየሽው ነገር አለ? እኔ ስናገር አይደል እንዴ ሰማሽው? ስለዚህ አሁን ከዚህ ውጪ ምንም አንቺን የሚያሳስብሽ ነገር የለም። እሺ እየሰማው ነው። ያቺ ልጅ በኩል ለሌሊትኛ ክፍል ገብታ ነበረ? እውነት ነው? አዎ ገብታ ነበር። ባህልሽ እንደምታስቢው ጻድቅ ሰው አይመስለኝም። ምን ማለት ነው? በአምላክ የምትናገረው ነገር ግን ይታወቃል። እንግዲህ አንድ ቀን ማታ መኝታ ክፍላችሁ ስገባ አይቻት ነበር። ተበሳጭቼ ስለነበር ተከትዬ ገብቼ አይቻታለሁ። እናማ ለእናቷ መታከሚያ ገንዘብ እንደጠየቀችው ነው የተናገረችው። የቀረውን ነገር ግን ምንም አላውቅም። ይኸው ነው እኔ የሰማሁት። እንግዲህ ነው። ሌላ ነገር ካለ ደግሞ ባልሽና ልጅቷ ናቸው የሚያውቁት። ብትረጋጊ ጥሩ ነው። የዛን ቀን በሰላም ስትወጣ አይቻታለሁ። የሌላውን ቀን ደግሞ ምንም አላውቅም። ይበቃል። በቃ እንግዲህ አንቺ ባቲም ጨርሻለሁ። ወይኔ ፍቱ ስራ። አንዲት ነገር ይፈጠርና ብቻ አንተ ላይ አድርገኝ። እኔ ፍቱ ስራ አይደለም። ምንድነው በትንሽ በትልቁ የሚያስበረግግሽ? ይሄ ነው አሁን ትንሽ ትልቁ? አንቺ ልጅ ግን ጽብ እየሳስበው የሆነ መሰረታዊ ችግር አለብሽ። እኔ መሰረታዊ ችግር ነው ያለብኝ። አንተ ነው እንጂ ነገር አለሙ ተደፋብህ። ምን ማለት ነው ደግሞ እሱ? ይሄን አለመረዳት ነው መሰረታዊ ችግር ማለት። እሺ ህብስት ክፍሏ ናት? አዎ ክፍሏ ናት። አትወጡ አተፈው ሆነ አባት ደግሞ እሱ ማለት ነው። በአምላክ አብነቴ ደህና ነው? አብነትሽ አትጨነቂ፣ ደህና ነው። ማን ተጨነቅኩ አለ? ደህንነቱን ነው የጠየቅኩ። ደህና ነው፣ ደህና ነው። ወይ ጉድ! ታፈሱ! አቤት። ምንድነው ገና ሳልሄድ የሚያጣራ? ህብስት ክፍሏ ውስጥ ናት ብለሽኝ ነበር። አዎ ክፍሏ ናት። ታዲያ ምንድነው? ታዲያ የታለች? ታዲያ እኔ ምን አውቃለሁ? እኔ እሷ ዘበኝነት አልተቀመጥኩ። ታፈሱ በስነ ስርዓት መልሽልኝ። ኧረ እኔ እውነቴን ነው አላየኋትም። እንግዲህ እዚሁ ክፍል ውስጥ ሆና ነው ያየኋት። እሺ በቃ ወደ ስራሽ ተመለሽ። የት ሄዳ ነው ታዲያ? እቺ ልጅ ሰሞኑ ብድግ እያደረገ ይወስዳት ጀምሯል። ወደ ስራሽ ተመለሽ አልኩሽ እኮ ሴትዮ። ሄሎ አብነት፣ ህብስት አንተ ጋር መታለች እንዴ? ኧረ አልመጣችም። ምንድነው ችግር አለ እንዴ? በቅርብ ሰዓት ቤት ውስጥ ነበረች፣ አሁን ግን የለችም። እየመጣች ሊሆን ይችላል። ቆይ ልደውልላት። ስልክ አታነሳም። እኔ የምልህ ቆይ ግን የሆነ ነገር ተፈጥሮ ነበር እንዴ? ምንም የተለየ አዲስ ነገር አልተፈጠረም። ቆይ እኔ ልሞክርላት። እሺ ከመጣች ቶሎ ደውልልኝ። ደግሞ ሌላ ችግር። አቤኒ በጣም ስለተጨነክ ነው ከቤት የወጣሁት። አንተ አታስብ እሺ። በጣም ሰላም ነኝ። ምንድነው ሰላም ላይ ማለት? ሰላም እኮ ነው። ቆይ እንዴት ነው? እስቲ የሆንሽውን ነገር ንገሪኝ። አቤኒ ንገሪኝ። ምንድነው? በግድ ነው እንደዛ ቤት ያስቀምጡሽ? አይደለም፣ ያ እኮ የአባቴ ቤት ነው። ታዲያ ለምንድነው እንደፈለግሽ እንድድሮ መሆን ማትችው? ምንድነው እየሆነ ያለው? ባለፈው ዊልቸር ላይ እንደነበርሽ ሰማሁ። አሁን ደግሞ በክራንች ነሽ። ነገ ከነገ ወዲያ ከዚህ የባሰ ችግር ውስጥ እንደማገቢ ማረጋገጫ ልትሰጪኝ ትችያለሽ? አልችልም። አቺ? አዎ አልችልም። በቃ ምንም ማድረግ አልችልም። ቆይ አባትሽ ተብዬው ማን ነው? ይኸው አባቴ ነው አቤኒ። እሺ ተነሽ፣ እዛ ሰውዬ ጋር እንሂድ። ሁሉን ነገር እጠይቀዋለሁ። አይ እንደዛ ማድረግ አልችልም። እኔ ራሴን የቻልኩ ትልቅ ሴት ነኝ። ደግሞ ምንም ነገር ለማድረግ የማንንም እርዳታ መገዛም አልፈልግም።
እኔ እኮ ልርዳሽ አይደለም ያልኩት፣ ጥያቄ እየጠየቅኩሽ ነው ያለሁት። ሰላም ነሽ ወይ? አዎ ሰላም ነኝ። ህቡዬ አንቺ እኮ እንደ ቢራቢሮ የምትበሪ ሳቅሽ የማይቋረጥ ልጅ ነበርሽ። እስኪ ራስሽን ይው። ፊትሽ እኮ ምንም ልክ አይደለም። ልክ አይደለሽም። በአንዴ ብዙ ነገር ነው የምታወሪው። በዛ ላይ ደግሞ ቶሎ ይከፋሻል። አንቺም ደህና ነኝ ትኛለሽ። ደህና ለመሆን ማንም እንደሚያስፈልግሽ ትናገሪያለሽ። ምክንያቱም ደህና አይደለሽም። እሺ በቃ አትናደጂ። ፊትሽ እየቀላ ነው። እንዳልናደድ ከፈለክ በቃ ጥያቄዎችን አቁም። ሰላም ነኝ ያልኩህ አይደል? በቃ ሰላም ነኝ። ግን አንድ ነገር ብቻ ወቂልኝ። ምንድነው? እኔ አለሁ። ምንም ነገር ቢፈጠርና ምንም ነገር ቢሆን እኔ አለሁ፣ ልክ እንደ ድሮ። እሺ ግን አንተም እንደዛሬው ድርቅ ብለህ እንዳታስቸግረኝ። ፍላጎትሽን አከብራለሁ። ከምንም በፊት ቅድሚያ የምሰጠው ለሱ ነው። ግን ደህና እንዳልሆንሽ ከተሰማኝ ከዛሬው ባሰ ነገር ይፈጠራል። አቤኒ እባክህ። አንቺ ራስሽ እባክሽ። በጣም ቸኩላለሁ ብለሽ ነበር። እየመሸ ስለሆነ በቃ ተነሽ እንሂድ። እሺ በቃ ቆይ ላግዝሽ። እሺ አመሰግናለሁ። በቃ እንሽላችሁ። የተጨነቅን ይመስላል። ሄሎ አብነት። ሄሎ ህብስትዬ፣ ደህና ነሽ? የት ነሽ? ደህና ነኝ። ምን ነው? አይ በአምላክ እኮ ቤት ሲያጣሽ ጊዜ ተጨንቆ ነው እና እኔ ጋር ነው ያለው። በአምላክ ተረጋጋ እንጂ እንዴ! የት ነሽ? እዚሁ አካባቢ ነበርኩኝ። ምን ነው? እዚሁ አካባቢ ማለት ምን ማለት ነው? ምን ነው ትይኛለሽ እንዴ? ደግሞ ምንም እንዳላደረገ ሰው። በአምላክ አትጮህብኝ። ተረጋጋ። ተረጋጋ ትይኛለሽ እንዴ? ለምን ነው የምረጋጋው? ደግሞ ምንድን ነው ያደረግሽው? ጤነኛ አይደለሽም እንዴ? ለምን ነው ዝም ብለሽ ከቤት የምትወጪው? ልክ እንዳደረግሽ ነው የሚሰማሽ? ቶሎ መለሳለሁ ብዬ ስላሰብኩ ነው ዝም ብዬ የወጣሁት። ያንቺ ቶሎ መምጣት 2 ሰዓት ሙሉ ነው እንዴ? ከወጣሁ እኮ 2 ሰዓት እንኳን አልሆነኝም። ያው ነው 1 ሰዓት ከ40 አካባቢ ይሆንሻል። እሺ በቃ አሁን ወደ ቤት እየገባሁ ነው። ከዛ ልጅ ጋር ነበርሽ አይደል? በአምላክ አይመለከትም። ሳትገቢ ጠብቂኝ፣ በ1 ደቂቃ ውስጥ እደርሳለሁ። በአምላክ ምን እየተፈጠረ ነው? የምን ልጅ ነው? የምን ልጅ ነው? ከዛ ልጅ ጋር ነበርሽ ወይ አልካት እኮ። አልኳት እንዴ? ምን ማለት ብቻ በቅናት እሳት ነደድክ እኮ ብራዘር። ምንድን ነው የምትለው አንተ ደግሞ? ይኸውልህ በአምላክ ብዙ ማውራት ያለብን ነገር አለ። ስለዚህ ተመልሰና። እሺ እመጣለሁ። ወይኔ ይሄ ልጅ ለየለት። በቃ እንዴት እንደሚፈቀር አሳየሁት። በቃ አይ አብነት ምን ሆኜ ነው ግን አሁን የዛችን ልጅ ስም ማነሳው? ለምንድን ነው ማትረሳት? ኧረ አብነት እርሳት። ልረሳሽ አልቻልኩም፣ ፍቅርሽ ረቶኛል። ውይ አንተ ነህ እንዴ? ምንድን ነው? አቶ አለም መስሎሽ ነው? አዎ መስሎኝ ነው። እና ብትረጋጊ አይሻልም? ምንም ነገር ባልተፈጠረበት እንደዚህ አራስ ነብር መሆን ምንድን ነው? ምንም ነገር አለመፈጠሩን በምን አወቅህ አንተ? በምን አወቅኩ? ምክንያቱም ስከታተል ስለነበር። እውነት ለመጀመሪያ ጊዜ ጥሩ ሰው ሆንክ። አላውቅም፣ መሞቻ ደርሶ ነው መሰለኝ። ግን ምን ሆኜ ነው? ምን ነክቶኝ ነው? ስንቱን በጥበቤ ስንቱን ነገር እንዳላለፍኩ ለዚች ለትንሿ ነገር ቁም ነገር ለሌላው ነገር እንደዚህ ልንበርከክ? እንዴት ነው መረጋጋት ያልቻልኩት? ምንድን ነው አፍጥጠሽ የምታይኝ? መኝታ ክፍሌን በርግድ ነው የገባው። ዝም ስል ደግሞ እየተበሳጨ ነው። ዝም ስል ማለት ምን ማለት ነው? መናገር የምትፈልጊው ነገር ካለ ተናገሪ። የለም። የት ነበርሽ? የትም የትም አትበይኝ። በአምላክ እየጮህክብኝ እኮ ነው። እሺ አሁን አታልቅሽ። በጣም ስለተናደድኩ ነው።
ይቅርታ። ቆይ እሺ፣ ለምንድን ነው የምትናደደው? እኔ ምን አደረግኩ? ይቅርታ በጣም። አንቺ ምንም አላደረግሽም። በጣም ይቅርታ። እባክህ ከቻልክ ውጣልኝ። አይ አልችልም፣ አልወጣም። አቤኔዘር ማን ነው? ጓደኛዬ ነው። ከመቼ ጀምሮ? ከበፊት ጀምሮ ማለቴ ከልጅነቴ ጀምሮ። ግን መሀል ላይ ተጠፋፍተን ነበር። ልክ እንደዛች ሰይጣን ማለት ነው? አይ እንደዛ አይደለም። እግሬን አሞኝ ዊልቸር ላይ እንደነበርኩኝ ሰምቶ በጣም ተጨንቆ ነበር። ስለተጨነቀ መጥቶ በፈለገ ሰዓት ውጪ ብሎ ያገኝሻል ማለት ነው? እንደዛ ነው? በጣም ተጨንቆ ነበር። እንዲረጋጋ መውጣት ነበረብኝ። በቃ እንዳያስብ እኮ ነው ያደረኩት። ጥሩ። አንቺ ነግረሽው ካልሰማ እኔ ማሰብ እንዳይችል በማድረግ አግዟለሁ። ቆይ ምን ማለት ነው? ቅድምም የሆነ ነገር ብለዋል አይደል? እኔ ደግሞ ምን እለዋለሁ? በአንተ ምክንያት እኮ ነው የባሰ የተጨነቀው። አጠገብሽ ባይደርስ ጥሩ ነው። ቆይ አንተ ምን አገባ? 10 ጊዜ ምን አገባህ አትበይ። ምንም አያገባኝም። ግን ደግሞ ለነገሮችን አትርሽ። አንደኛ ነገር ባለፈው ጓደኛዬ ካልሻት ሴትዮ ካደረገችሽ ነገር ለመማር መሞከር አለብሽ። ሁለተኛ ነገር ደግሞ አቶ አለም ባለአዲስ ሰዎች መካበብሽን አይወደውም። ራስሽ ላይ ነው መዘዝ የምታመጪው። ሌላስ? ሌላ የሚባል ነገር የለም። ይሄው ነው። ምንድነው እስቲ እንደዚህ ገንፍል የወጣው? እያወቅሽው ሁሌ እንደተመሳጨ አይደል? በሽ በቃ እኔማ እኮ ምግብ ላምጣልሽ ልልሽ ነበርኩ የመጣሁት። መብላት አለብሽ ግዴታ። እሺ ውስጤ። ቆይ ታፈስ፣ ይሄ ነገር አያልቅም እንዴ? አልቋል። ትንሽ እኮ ነው የቀረው። ያው ትዬ እንዳትጠረጥር በስርዓት ማለቅ ስላለበት ነው ውስጤ። እሺ በላለሁ፣ አንቺ አታስቢ። እሺ በቃ አሁን ይዤልሽ ልምጣ። ግን ያው በዛው ምግቡን ካመጣሁ በኋላ ስለ አብነቴ ትነግሪኛለሽ አይደል? አብነቴ? አዎ። ምን ነው አትነግሪኝም? ኧረ እነግርሻለሁ። አትሳቂ። እሺ ተረጋጊ። ግን ደህና ነሽ? የእውነት ግን ደህና ነሽ? ዝም ብዬ ላይሽ ነው። ቆይ ምንድን ነው ማድረግ ያለብኝ? የሆነ ነገርማ ማድረግ አለብኝ። ምናልባት የሆነ ሰው ጋር መደወል አለብኝ። ኬት እንደመጣ አላውቅም፣ ግን የሆነ ሰውዬ መጥቷል። ያቺ ሄዳ ትንፋሽ እስክንወስድ እንኳን አልጠበቅም። በእርግጠኝነት ራሷ ናት የላከችው። በአምላክ መርሳት ያለብን ነገር እርሳ፣ ማመን ያለብን ነገር ደግሞ እመን እንጂ። ምን ልመን አብነት? ዛሬ በቅናት መቃጠልን እመን እስኪ። እዚህ እኮ ምንም ከሳሽ የለም። ምንም ነገር በሌለበት እመን እያልክ ነገሩን ሌላ ነገር አታስመስለው እንጂ። እሺ ቶ አትመን፣ ማመን አይጠበቅብን። እሺ አሁን ቀን ነው ማታ? ምንድን ነው የምትለው አብነት? መልስልኛ። ማታ ነዋ። አየህ፣ የአሁኑ እመን አትመን ልክ እንደዚህ ማታውን ማታ ነው ብሎ እመን እንደማለት ነው ይመስለኛል። እሷ የምታሰጋ ሰው አይደለችም። ማለቴ በጣም ነው የምትወድህ። ማንም ቢመጣ ደግሞ ምንም የሚፈጠር አይመስለኝም። ማለቴ ጨርቅን ጥለህ የ30 ደቂቃ መንገድ በ10 ደቂቃ ነድተህ መድረስ ማለት ጤነኝነት አይደለም። ስለዚህ ራስን መቆጠብ አለብህ። በጣም ብዙ ነው ያወራው። እኔ ደግሞ እዚህ መምጣት ልክ አይመስለኝም። እሺ በአምላክ አልቀናህምም አትመንም። የሆነ ሆኗል በቃ። አብነት ልቀቀኝ ልሂድበት። እሺ ይኸው ምንም ምን ነው ያለ ወትሮች ሳልመጣ ተኛ ሽፍቱ?
ምን ያለው ትሩስ ትላለህ አንተ? ይሄን ሰሞን የት አለህና ነው? ዛሬ ግን መኖሬን ታውቂያለሽ። ወይ አለም ደክሞኛል እባክህ። ድካም ብቻ አይደለም ውስጥሽ የሆነ ነገር አለ። እስኪ ተናገሪ ይፍቱ። ምንም የለም አልኩኝ እኮ። ታዲያ ምን ነው ተኛሽ ይፍቱ? ስንት የፎከርሽባት ልጅ ያየናት ቆመች እኮ። ታዲያ ምን ላድርግ ነኝ? የእሷ ጭፍራዎች እንደሆኑ ብዙ ናቸው። ተይ ተይ፣ አንቺ ደግሞ ሁሉም የአንቺ ቡድን አልነበሩም እንዴ? አሁን እኔን ተወት አድርገኝ። ቆይ እስኪ ይፍቱን ስራ ተማምነህ ነው እንዴ ያመጣሃት? ሁሉን ነገር በራስህ ወጣዋለሁ ስትል አልነበር እንዴ? ይሄው ሜዳውም ያው ፈረሱም ያው መሞከር ነው እንግዲህ። እሱማ ማረገውን ነገር አደርጋለሁ። ለነገሩ አንቺ መሀል ገብተሽ አቦካካሽው እንጂ አሁን ለስንት ነገር ወቅቶ ነበር። አመስግነኛ ቢያንስ ያው አቅቶኝ ነው ከማለት ይሻላል። ሰበብ ሆኜሃለሁ። አንቺ ብቻ አትግቢበት፣ እኔ ምን እንደማደርግ አውቃለሁ። አልገባም አልኩህ እኮ። አይመለከተኝም፣ እንዳሻ አድርገኝ። ለነገሩ በቆመችበት ልክ እግሬ ስር ተንበርክካ ካላሳየኋት ቤቴን እንደዚህ በጥብጣማ ዝም ብዬ አላያትም። እቺ ደንቆሮ ውነናም እኔ ነኝ የማውቀው ብቻ። አቤት ፍጥነት! ከመቼው ሀሳብሽን ቀየርሽ? ቀየርኩ እንግዲህ ምን ይሁን? እኔ ፍቱ ስራ አይደለሁ? ለሷማ መቼም አልተኛላትም። ዋጋዋን ነው የምሰጣት። ይፍትዬ ደህና ነሽ? ግን ምንድነው በአንዴ እንደሚቀያየርሽ? ምንም አልሆንኩም። እጅን ዘወር አድርግልኝ። ወይ ጣጣ! ልተኛበት እንዴ? ህብስቴ ህብስቴ ህብስት አሁን ለኔ ሲሆን ነው የምተኝ? መቼም ተኝተሽ የምታውቂ በዚህ ሰዓት? ስንት ነገር ተባብለን ስለ አብነት ያወርሻሉ ብለሽ አሁን ነው የምተኘው? ምን አይነቷ ሰው ናት? ይሄን ለራሷ ቢሆን በአምላክ መጣ አልመጣ ብላ በር ላይ አይኗን ተክላ ነበር የምታድረው። ምን ይሻላታል አሁን በዚህ ሰዓት ተኛለች? ሬዲ ምንድን ነው ብሎ ማቋሉ? አይታፈስ። ቆይ ለምንድን ነው የማይመጣው? ለነገሩ ቢመጣስ ምንም የለንም ብሏል። በቃ አብነት እናወራለን ብለህ ነበር ያስቀመጥከኝ ነው ወይስ ልንተያይ ነው ያስቀመጥከኝ? እንዴ እና ብንተያይስ ምን ችግር አለው? ጓደኛ እኮ መስታወት ነው አይደለም እንዴ? አኮረነስኩት። እሺ እኔ እኮ ተረጋጋለህ ብዬ ነው ዝም ያልኩት። ተረጋግቻለሁ አብነት፣ ማውራት ጀምር። በአምላክ እውነት በጣም ተጨናንቄያለሁ። አለማችሁ የህብስትን ስራ ሙሉ ለሙሉ ለኔ ሰጠኝ። በጣም የሚያስደነግጥ ገንዘብ ነው የሰጠኝ። ምን እንደማደርግ አላውቅም። ብሩን ይዤ እልም ደስ ይለኝ ነበር፣ ግን ደግሞ ህብስትዬ ታሳዝነኛለች። ቆይ ምንድን ነው እቅዱ? እቅዱንማ እኔ እንዳቅደው ነው የሚፈልገው። ሁሉንም ነገር ህጋዊ በሚመስል መንገድ እንድሰራለት ነው የሚፈልገው። ለአንተ በጣም አደገኛ ነው። የሆነ ነገር እንደገለል ሊልከኝ ይችላል። ታውቃለህ አይደል? እሱንም አውቃለሁ፣ ግን ደግሞ ይሄን ነገር እኔ አልቀበልም ብል ስራውን ለሌላ ሰው አሳልፎ ይሰጧል። ይሄ ደግሞ የታወቀ ነው። ባያምንህ ይሄን ጉዳይ አሳልፎ አይሰጥህም ነበር። ታዲያ የሚያምነው ሰው የሚያጣ ይመስላል እንዴ? እሱ ሳያጣም በዛ ላይ አካሄዱ በጣም ቀፋፊ ነው። የፈለግከውን ነገር አድርጋትና ጉዳዩን ጨርስልኝ ያለ። ይህ ተረገመ። ታዲያ ሌላ ሰው አምጥቶ ይህን ንግግር ቢናገር ብለህ አስብ። በዛ ላይ ደግሞ አንተ እንድከታተልህ አዞኛል። በደንብ ተከታተለኝ። አሁን የዚች ልጅ ነገር ምንድን ነው የሚደረገው? በቃ አንተኛ በጧት ጠርቶኛል። ደግሞ የሚለውን ነገር መስማት አለብን። እሺ በቃ አብረን እንሄዳለን። በጧት እኔም ትምህርት ቤት አደርሳታለሁ። አዎ ታደርሳታለህ። ይነጋል፣ አንተም ታያታለህ። መቼስ እሷን ካላየ አይሆንልህ። ደግሞ ጀመረ። ይልቅሽ ምግብ እንብላ። እኔ በጣም ይራበኝ። አይ እኔ በቃኝ። ህብስትዬ ብትሆን ኖሮ ግን ይሄን እሺ ትል ነበር። ደህና አደርክልኝ አብነቴ?
ደህና አድሬልሻለሁ። ማን ነበር ስሙ? ታፈሱ። ደህና አድሬልሻለሁ ታፈሴ። ውይ አብነቴ፣ ታፈሴ። አረ ታፈስ ተይ፣ እንደው በፈጠረሽ አምላክ ተይ። እንዲህ ለምን ትተው? በችልኝ። እሺ ታፈሴ። ሰየኔ ጌታ። ውይ ታፈሴ። ቆይ አንዴ፣ አቶ አለም ቢሮ ናቸው? አዎ ቢሮ ውስጥ ናቸው። በቃሽ፣ እንቀጥላለን። እሺ ታፈሴ። ህብስት አልመጣች? ታፈሱ። እንቀጥላለን። ወይ ቆይ አንድ መልሼ እደውላለሁ። ስልክሽን ስጭኝ። በአምላክ ስልክሽን ስጭኝ። ይሄ ድርጅቶቹ ላይ ያየሁት ለየት ያለ ነገር ነው እና በዚህ መሰረት ደግሞ መንገድ መምረጥና እንዲሁም ደግሞ ምን ማድረግ እንዳለብን መወሰን እንችላለን። ከአንተ እውቀት አንጻር በጣም ቆንጆ እርምጃ ነው። እኔ ደግሞ ከልምዴ አንጻር ሁለት ነገሮችን እነግርህና አንዱን እንመርጣለን። እሺ እየሰማሁኝ ነው። ከሁለቱ አንድን መንገድ ምረጥ እና ንብረቱ እጃችን ይግባ። አሳምናት ወይም ማጥፋት። ምን? አግባት ወይም ግደላት። ምርጫው ያንተ።